በዙሪያችን ካሉ ድንቅ ምስክሮች በእምነት በምግባር ከጸኑት እናቶች ከፍ ብላ ታየች በገድሏ ብዛት ንድ ክብርት ነች አርሴማ ቅድስት። ውበት ለዘላለም በረከት ነው፣ ለአንዳንዶች ግን የመከራ ምክንያት። ዛሬ የምንነግራችሁ ታሪክ ስለ አንዲት ድንግል ብቻ አይደለም። ይህ ታሪክ በምድር ላይ ስላየነው እጅግ አስገራሚ ውበት፣ ስለ ጨካኝ ነገሥታት እብደትና ከሰው አእምሮ በላይ ስለሆነው መለኮታዊ ኃይል ነው። በሮም ቤተ መንግሥት ውስጥ በስዕሏ ብቻ ንጉሡን የማረከች፣ በአርሜንያ ምድር ደግሞ ኃያሉን ንጉሥ ድርጣድስን በትግል መሬት ላይ የዘረረች ያች ድንግል ማን ናት? የአርሜንያ ብርሃን እየተባለች የምትጠራው ቅድስት አርሴማ እንዴት አንዲት ሴት ብቻዋን ሁለት ታላላቅ ግዛትን አናወጠች? ብዙዎቻችሁ ስሟን ታውቋታላችሁ፣ ስዕሏን በቤታችሁ ሰቅላችኋል፣ በረከቷንም ትሻላችሁ። ነገር ግን በሮም በነበረው ድብቅ ገዳም ውስጥ ምን ተፈጠረ? ንጉሡ ድርጣድስ ለምን ወደ አውሬነት ተለወጠ? ዛሬ በዓለት ቲዩብ በቤተ ክርስቲያን ታሪክ ውስጥ እጅግ ልብ የሚነካውን በሚስጥርና በተአምራት የተሞላውን ቅድስት አርሴማን ሙሉ ታሪክ ይዘንላችሁ ቀርበናል። ታሪካችን የሚጀምረው በጥንቷ ሮም ነው። በዚህ ዘመን ክርስትና እንደ ወንጀል የሚቆጠርበት፣ አማኞችም በግፍ የሚታደኑበት ወቅት ነበረ። በዚህ ጨለማ ውስጥ ግን እንደ ንጋት ኮከብ የምታበራ አንዲት ወጣት ነበር። ልሳለማት ልሂድ ከቤቷ ፍቅሯ ልዩ ነው ደግነቷ እናት አርሴማ ሰማዕቷ። እርሷም የሮም መኳንንት ልጅ ብቻ አልነበረችም። የውበት መለኪያ የምትባል መልኳ እንደ ፀሐይ የሚያበራ ድንግል ነበረች። ነገር ግን አርሴማ ውበቷን ለምድራዊ ክብር አልፈለገችውም። እናታችን አጋታ በምትመራውና በሮም ቅጥር ግቢ ውስጥ በሚገኘው ድብቅ ገዳም ውስጥ ከ70 በላይ ከሚሆኑ ደናግላን ጋር በጾምና በጸሎት ትኖር ነበረ። ዓለም የናቀችው አርሴማ የክርስቶስ ሙሽራ ለመሆን ራሷን ለይታ ነበረ። በዚያ ዘመን የነበረው ጨካኝ ንጉሥ ዲዮቅልጥያኖስ ሚስት ሊያገባ በፈለገ ጊዜ ሰላዮቹ ዓለምን ዙረው እጅግ ቆንጆ ሴት እንዲፈልጉ አዘዘ። ሰላዮቹም ድብቁ ገዳም ውስጥ ዘልቀው በመግባት የአርሴማን ምስል በስዕል ቀርጸው ለንጉሡ አቀረቡ። ዲዮቅልጥያኖስ ስዕሉን ባየ ጊዜ ልቡ በፍትወት ነደደ። ይህች ሴት የሮም ንግሥት መሆን አለባት ሲል አወጀ። ነገር ግን አርሴማ የንጉሡ ጥያቄ ስትሰማ እኔ የሰማያዊው ንጉሥ አገልጋይ እንጂ የምድራዊ ንጉሥ ሚስት አልሆንም በማለት በድፍረት መለሰች። ቁጣው የነደደው ንጉሥ በኃይል ሊወስዳት ሲዘጋጅ አርሴማና እናታችን አጋት ከሌሎች ደናግል ጋር በመሆን ከሮም ተነስተው ወደ አርሜንያ ተሰደዱ። ይህ ስደት ለሥጋ ድካም ቢሆንም ለነፍስ ግን ወደ ሰማዕትነት የሚወስድ ብርሃናማ መንገድ ነበረ። ደናግሉ አርሜንያ ደርሰው ባጋርሻባት በተባለ ቦታ በመጠለል በጸሎትና በትጋት መኖር ጀመሩ። ነገር ግን ሰላም ብዙም አልቆየም። የሮም ንጉሥ ዲዮቅልጥያኖስ ደናግሉ ወዴት እንደሄዱ ሲያውቅ ለአርሜንያው ንጉሥ ለድርጣድስ ደብዳቤ ጻፈ። ያችን ሮምን ያሸበረችው ቆንጆ ድንግል ያዛት የሚል መልእክት ላከ። ድርጣድስ አርሴማን በወታደሮቹ አስይዞ ወደ ቤተ መንግሥት አስመጣት። ባያትም ጊዜ በውበቷ ተማርኮ አእምሮውን ሳተ። በመጀመሪያ በለሰለሰ ቃል ሊያባብላት ሞከረ። የአርሜንያ ንግሥት አደርግሻለሁ፣ ወርቅና አልማዝ አጎናጽፍሻለሁ አላት። አርሴማ ግን እንዲህ ስትል መለሰችለት፣ እኔ ለክርስቶስ የታጨሁ ነኝ፣ ምድራዊ ሀብት ለእኔ ከንቱ ነው አለችው። ንጉሡ በንግግር ሊያሸንፋት እንደማይችል ሲያውቅ በጉልበት ሊደፍራት ሞከረ። የሰለጠነና ኃይል የነበረው ድርጣድስ አርሴማን ሊያንበረክካት ሲታገል፣ ቅድስት አርሴማ ግን በጸሎት ወደ ፈጣሪዋ ጮኸች። ድንገት መለኮታዊ ኃይል ወረደላት። ንጉሥ ድርጣድስን በአንዲት ደካማ ሴት እጅ መሬት ላይ ተዘረረ። ንጉሡ ደጋግሞ ሊነሳና ሊጥላት ቢሞክርም አርሴማ ግን እንደ አንበሳ ሆና አሸነፈችው። መላው የቤተ መንግሥት መኳንንትና
ወታደሮች ንጉሣቸው በአንዲት ድንግል ሲሸነፍ እያዩ በድንጋጤ ተዋጡ። ድርጣድስ በገዛ ክብሩ ፊት ተዋረደ። የውበቷ ፍቅርም ወደ ታላቅ የጥላቻ ቁጣ ተለወጠ። ይህ ውርደት ነው እንግዲህ ወደ ቀጣዩ ዘግናኝ መከራና ሰማዕትነት የሚመራል። የተዋረደው ድርጣድስ ቁጣው ወሰን አጣ። ይህች መተተኛ በማለት በጭካኔ እንዲቀጧት አዘዘ። ቆዳዋን ገፈፏት፣ ጡቶቿንም በሰይፍ ቆረጡ፣ ምላሷም ነቀሉ። አርሴማ ግን በመከራዋ መካከል ሆና ጌታ ሆይ ነፍሴን ተቀበላት እያለች ትጸልይ ነበር። በመጨረሻም መስከረም 29 ቀን አንገቷ ተቆርጦ የሰማዕትነትን አክሊል ደፋች። ነገር ግን የቅዱሳን ደም በከንቱ አይፈስም። ገዳዩ ድርጣድስ በዚያው ሰዓት መለኮታዊ መቅሰፍት ወረደበት። አእምሮውን ሳተ፣ ሰውነቱ ተለወጠ፣ እንደ አውሬ እንደ አርያ ሆነ። ከሰው ተለይቶ በጫካ ውስጥ መኖር ጀመረ። ክብሩ ወደ ውርደት፣ ኃይሉ ወደ ድክመት ተቀየረ። ንጉሡ ለብዙ ዓመታት በዚህ ሥቃይ ቆየ። ነገር ግን የእግዚአብሔር ምሕረት ሰፊ ነው። የንጉሡ እህት ኩስሮ ደክት በሕልሟ የታዘዘችውን አደረገች። በጉድጓድ ውስጥ ለ15 ዓመታት ታስሮ የነበረውን ቅዱስ ጎርጎርዮስን አስወጣችው። ጎርጎርዮስም ሲወጣ መጀመሪያ ያደረገው የቅድስት አርሴማና የደናግሉ አጥንት በክብር መሰብሰብ ነበር። ከዚያም ወደ ፈጣሪ ጸለየ። ያ አውሬ ሆኖ የነበረው ድርጣድስ በቅዱስ ጎርጎርዮስ ጸሎት ወደ ሰውነቱ ተመለሰ። ዓይኑ ተከፈተ፣ ልቡም ተሰበረ። ንጉሡ በሠራው ግፍ ተጸጽቶ በክርስቶስ አመነ። መላው የአርሜንያ ሕዝብም ጥምቀትን ተቀበለ። አንዲት ድንግል በደሟ አርሜንያን ለክርስቶስ ማረከች። ውድ የዓለት ቲዩብ ተከታታዮች፣ የቅድስት አርሴማ ታሪክ የውበት ታሪክ አይደለም፣ የጽናት ታሪክ ነው። የሥጋ ውበት እንደ አበባ ይረግፋል። የነፍስ ውበት ግን እንደ አርሴማ ለዘላለም ያበራል። ዛሬም ድረስ በምልጃዋ የምታደገን ደሟ የፈሰሰበት ምድር ዛሬም ድረስ ፈውስ የሚሰጥበት ታላቅ ሰማዕት ነው። ይህ ቪዲዮ ለሌሎችም እንዲደርስ ላይክና ሼር ማድረጋችሁን አትርሱ። ለቻነሉ አዲስ ከሆናችሁ ሳብስክራይብ በማድረግ ቤተሰብ ይሁኑ። የሰማዕቷ በረከት ከሁላችን ጋር ይሁን ለዘላለሙ አሜን። በዙሪያችን ካሉ ድንቅ ምስክሮች በእምነት በምግባር ከጸኑት እናቶች ከፍ ብላ ታየች በገድሏ ብዛት። ክብርት ነች አርሴማ ቅድስት